እንትን ነው የዲኤንኤ ምርመራ ሰተን የምንቀበልበትን ሰዓት አላሳወቃችሁኝም እንዴት ማለት ለማኝ ሳይጸዳዳ ማለት ነው ለማኛ ለመጸዳዳቱ አንተ ከምትሰጠኝ መረጃ ጋር ምን ያገናኘው ስንት ነው ታዲያ ጥበቃ ብትሆንስ መረጃ መስጠት ይሄን አየሽ የሚሰሩት እነኚህ ሰዎች አሁንም ጆሮ ላይ ዘጋው በሰዓቱ እኮ ገና ነው ገና መሽ በስርዓት ነጋ ቢሆንስ እንዴ ለማንኛውም ጋዜጠኛ በየትኛውም ሰዓት መረጃ የመስጠት ግዴታ አለባቸው እኮ እኔማ ሰራላችኋለሁ እንደውም ፕሮግራም ነው የምሰራባቸው የቀጠሮ ቀበኞች አይደለም የቀጠሮ ትዕቢት የወጠራቸው ድርጅቶች ቀጠሮ እሰራላችኋለሁ ስራ አትሄጂም እንዴ ዛሬ አልሄድም ቤት ነው የምሰራው ምን አደረገች ቀጠቀጠች ደበደበች አይደለም ንገራት አልቀስ እንባህና ፍስ ምንድነው ልጅሽን ቀጠቀጠችልሽ ገና መሽመታች ብሏል አንደ ቀጠቀጠች ንገራት ፈርቶ እኮ ነው አይዞን ያለው አባት አለ አይደል እንደ ቀጠቀጠችኝ ይበላት ቀጠቀጠችኝ አንተ ውሸት አስተማረች አይደለ አሁን አላልክም እንዴ ገና የኔ ስራ አቋረጥኩ ለኔ ነበሩ ደግሞ ነው የኔ ጥርስ ብርስ ሽንት ቤት ውስጥ ገባብኝ ታዲያ ለጥርስ ብርሽ ነው እንደዚህ የምትሆነው እንደ ቀብጣህል እባክህ ቅብጣት አስተማረች ማለት ነው እቺ ልጅ አረ እንደውም እሷ ቅብጣት አትወድም ዝም የአይጥ ምስክር ድንቢጣ ነው የአይጥ ምስክር ድንቢጣ የቀጠሮ ድንቢጦች አይጥ የሆኑ መስሪያ ቤት አይጣዊ ባህሪ ያላቸው መስሪያ ደግሞ አንተን ብሎ መስካሪ አንላቀቃት ለምን ተመለስክ ሄኖክ ትምህርት ቤት ምን አሉ ሄኖክ ትምህርት ቤት ምንም የለም ሰላም ነው እኔና አንቺ ግን መነጋገር አለብን እንደ እህትና ወንድም ሳይሆን እንደ ደንበኛና እንደ ጠበቃ መነጋገር አለብን ምንድነው እንቀመጥ ምንድነው ችግር አለ ችግር አዎ ያውም ጠጠር ያለ ችግር ተቀመጭ እንግዲህ እስከ መቼ ዝም ይባላል ዝም ባላፍ ዝም ባይገባም አይደለም የሚባለው ማለት ካለምን ነገር ደጃዝማችነት ይቀራል እንደዛ ነበር ለማለት የፈለኩት ምን ብዙ ተረትና ምሳሌ ስታቂ እኮ ይምታታብሻል አሁን ተረቱን ተውና ምንድነው ያንከው እሺ ያው እንደሚታወቀው የቤተሰብ መምሪያ ህጉ ለሴቶች ያደላል ግጥም ነው ተይ ትላንት የቋጠርኩት ስንኝ ነው ትንሽ ጠጠር ይላል ለልጅ አይሆን ቀኑን ማን ውብ አደረገው በማዕበል ማጥ የሚገርም ይመስላል እንደ ቀልድ እኮ የቋጠርኳት ስንኝ ነው ስካርፔ ቀኑን ማን ውብ አደረገው በማዕበል ማጥ ስናርስ ስንወቃ ስንል እንዘጥ ይገርማል እንዴት መጣ አጋጨው ሁሌ እንደዚህ ነው የምትጽፈው አዎ ይገርምሻል መድብል ለማሳተም አስቤያለሁ
ግን ትንሽ የኔ ግጥም ጠጠር ይላልና ብዙ ሰው አይገባውም። ያው እንትን የጸጋዬን ቤት ሽሬው ነው የሙሉ ቀን ቤት በዩ። ሌሎቹንም ግጥሞችን ማንበብ ፈልጋለሁ። ታደቢያቸዋለሽ? እድሉን ሰጥሻለሁ። ይገርምሻል ብዙ ቦታ ይጋብዙኛል፣ ግን ጊዜ የለኝም። እንደገና እውቅናውን አልፈልገውም። በላሁን ጠጠር ያለ ጉዳይ ያለኝ ያልከው ንገረኝ። ምን መሰለሽ? ምንም አይደለም። አሁን የቤተሰብ ህጉ ምናምን አላልክም እንዴ? የቤተሰብ መምሪያ ህግም ይባላል። ያው እንድታውቂው ነው፣ ለጠቅላላ እውቀት ይጠቅምሻል። በጣም ብዙ ግጥሞች አሉ፣ ታነቢያቸዋለሽ። ግጥም የመንፈስ ምግብ ነው ይባላል። እንደውም ለምን አንዷን አላነብልሽም? አዎ ማን ያርዳ የነበረ ማን ያውራ የቀበረ በዘመን ግልብጥብጥ የተቀናበረ ማን ያርዳ የነበረና ማን ያርዳ የቀበረ ተገለባብጠዋል። በነገራችን ላይ ይኸው ነው እንግዲህ ገልቱን አንተ ስንት ነገር ተናግረን ስለፍቺው ሳታወራ ግጥም አንበበ ትመጣለህ። ቆይ አባ ተረጋጋ። ምን ትነግረኛለህ? ላስረዳ። ምን ላስረዳ? የነ ቶሎ ቤት እንዲሉ አበው ቸኩሎችን ልጅ ማስወጣት ተገቢ ነው? እና ስለፍቺው አንዳች ነገር ሳታወራ ትመጣለህ? አንዳች ነገር ሳታወራ ትመጣለህ? ልጅቷን ወደ ቤቷ መመለስ ምንም ነገር ሳትናገር መጣ። አንተስ የአባተ ቢጤ ጅል ነው። የአባተ ቢጤ እስቲ ይሄ እኮ ምንም ሰምና ወርቅ የለውም። የአባተ ቢጤ ነህ ማለት ያው የአባተ ቢጤ ማለት ነው። አንድ ናቸው። እስቲ ምን ለማለት ፈልገሽ ነው? የእናት ወድ ዥንጉርጉር ነው ማለት ነው መሰለኝ። አንተ ከርሳም ከርስ ሲጎልብህ ቅጣት ምን እንደሆነ ይገባሃል። ከዛሬ ጀምሮ እዚች ቤት እህል ሲበላ ባየው ጠቤ ካንቺ ጋር ነው። ጠቤ ለምን ንቃለው? የሰውን ሳቤ ለተንቦጣለቀው ለማይሞላው ጸቤ ለሚሞላው ጸቤ ለህይወቴ ጸቤ ነው። እሻው ምን እናድርግ? ምን እንደምሻለን? ያው ምን አደርጋለሁ? የኔን ሐሳብ ነው የምትቀበለው። ሄጄ እነግራታለሁ። ይሩቴ እኮ ከኔ ሐሳብ አትወጣም። እኔ ያልኳትን ነው የምታስበው። በሐሳብስ ቢሆን እኔ የማስበው ነው እሷም የምታስበው። በመልክም እኮ ቢሆን እንዴ ቁርጥ ነኝ ነው እንዴ። እሷም እኮ ቆንጅዬ ናት። በ1964 ዓመተ ምህረት ቀዳማዊ ኃይለ ሥላሴ ቲያትር ቤት የዘመን መለወጫ ዋዜማ የቁንጅና ውድድር ሲደረግ ማን በልጦሽ እየተባልኩ ሲነገርልኝ ዳኛው ከአንደኛዋ ጋር በመማገጥ እሷን አንደኛ አድርጎ እኔን ሁለተኛ አደረገኝ። እኔ እንደው ቀድሞ ነገር ማን ደርሶብኝ ምንድነው ልትነግሪኝ የመጣሽው? አስጨነቅሽኝ እኮ። ይኸውልሽ ሩቴ፣ መቼም ከኔ ቃል ስለማትወጪ አመዛዝኜ ነው። ትዳር ማለት ክቡር ነው። ታዲያ ሰገባውን ካገኘ ነው። ትዳር እኮ ሁሉም ትዳር እንዳይመስልሽ። ይኸውልሽ ሚስትነት ቀላል ነገር አይደለም። ደህና ረፈዱ ይሩትነት። እንዴት አረፈድሽ? ይኸውልሽ መቼም ከኔ ሐሳብ አትወጪም። ሚስትነት ቀላል ነገር አይደለም። ደሞም እኮ ዘራችንን ታውቂዋለሽ አይደለም? ስለዚህ ይቅርታ ይሩትነት፣ ይሄን ሐሳቤን ባልናገር አእምሮ ይረፍታ ያገኘ በጣም እንደሚያምሩ ግን ያውቃል። ምን አልሽ ልጄ? ምንድነው አሁን ያልሽው? እንዲህ በእርሶ እድሜ ስዕል የሚመስል ሰው አይቻላቅ። አሁን እንደዚህ ነበሩ፣ በወጣትነቱ ምን ይመስላሉ እየሳስብ በጣም እገረማለሁ። እሱንማ ምኑን እነግርሻለሁ እንዴ። ከዓይን ያውጣት ነበር እኮ የምባለው።
ይሄውልሽ ልጄ በውበቴ የተሰራብኝን አሻጥር አንድ ቀን ቁጭ አድርጌ እነግርሻለሁ። ባይነግሩኝም መልኩ ይናገራል። ይሄውልሻ ይኸውና ጨዋን ጨዋ እኮ ነው የሚያውቀው። ነይ እስቲ ቁጭ በይ፣ ነይ ቁጭ በይልኝ፣ ነይ ቁጭ በይ፣ ቁጭ በይ የኔ ልጅ። ይኸውልሽ በ1964 ዓመተ ምህረት ቀዳማዊ ኃይለ ሥላሴ ቲያትር ቤት የቁንጅና ውድድር ስወዳደር እማዬ ከኔ ጋር አውሪና ከእሷ ጋር ታወሪያለሽ። እየጠበኩሽ እኮ ነው። ወይ ጉድ! ከአንቺ ጋር ስንት ጊዜ አወራን፣ ብዙ አወራን። ቆይ ያንቺ ይደርሳል፣ የሷ ልጨርስ። ይኸውልሽ ስወዳደር ዳኛው ከአንደኛዋ ጋራ የድብቅ ግንኙነት ጀምሯል ለካ። እሷን አንደኛ አድርጎ እኔን ሁለተኛ። ይችን አንድ ፍሬ ልጅ ባላጠፋችሁ ስትቀጣ ፈጣሪስ ምን ይለናል? እሺ ስንት ነገር ተነጋግረን፣ እሺ የመንደሩን ወሬ ትቼዋለሽ፣ ሐሜታውን ትቼዋለሽ። መንደርተኛው እንደሆነ ምንም ብትሰራለት ማማቱ አይቀርም። ጉድ አንድ ሰሞን ነው፣ ነገ ይረሳዋል። እሺ ባንቺ ረጌስ፣ የባንቺ ረጌስ አጥንት አይወጋሽም? አይወጋሽም? ባንቺ ረጌማ ቆይ እኔ እቺን ልጅ አውጥቼ ስጥል የባንቺ ረጌ አጥንትስ ምን ይለኛል? ጥፋተኛው እኔ ነኝ። የልጄን ችግር መፍትሄ መስጠት የምችለው እኔ ራሴ መሆኔ እያወኩኝ ይሄንን ከነ ዘረ ማንዘሩ ምን ቅሬ ነው? ኧረ ቆይ ወዴት ነው? ቆይ እስኪ ምንድን ነው? ቆይ እንዴ እኔ የምለው አንተ እንደው አንድ ቀንስ እንደው ስለ ውበቴ ለምንድን ነው ተናግረህ የማታውቀው? ስትይ ወጥና ያላትም እንዴ መስታወት ይሻላልሽ አይደለም እንዴ? ምን ትላለች? ቆይ እንዲያውም ኑ ተከተሉኝ። እንዴት ብዬ እንደማስወጣው ምስክሮች መሆን አለባቸው። ኑ አንቺ ሂሩት፣ ይሄ ጠበቅልሽ አይደለም እንዴ? ረጋ ብላ ትምጣ እንዴ። ምን ያጣድፋል? አባ ግን ሊቨርፑል ጨዋታ ቀን እንደዚህ አይነት አጀንዳ ማንሳት ተገቢ ነው? እሱን እኮ ነው የምልህ። በሊቨርፑል ጨዋታ መጨቃጨቅ ማስቸር እንኳን ቢሆን እሺ ይሁን፣ ጥሩ። እማ ስንቴ ልንገርሽ፣ ማንቸስተር በላንተ ወገኛ ወጎጉን ይዘዋል መቼም። ሂሩት ስም ጨዋታ ከመጀመሩ በፊት ቁርጡን አስታውቂኝ። ጨዋታ ከተጀመረ በኋላ የሚያናግርሽ የለም። ልብ አድርጊ፣ ይሄ ጨዋታ የማስቸርቸር ጨዋታ ሳይሆን የሊቨርፑል ነው። ደህና ዋላችሁ ሰዎች። እንዴት ሰላማችሁ? ሊቪ ኳስ ሊጀምር ነውና ቁጭ ብዬ መለከት አረብሻችሁ ማለት? ቆይ የሊቪ ደጋፊ ነሽ? አዎ በሊቪ ሲመጡብኝ አልወድም። እርሱ የማንቸስተር ነው ታዲያ? የምን ማስቸርቸር አመጣሽልኝ? የሊቨርፑል ነኝ። ዊ ኔቨር ዎክ አሎን። እሺ ግን ዘንድሮ ሊቨርፑል አስፈርቶኛል። ተጫዋች መግዛት ሳይኖርበት አይቀርም እኮ። እሱን እኮ የምለው ይሄንን እኮ ነው። ማሰምቶኝ እንጂ ሁልጊዜ እኮ የምናገረው ይሄንን ነው። የሚሰማ የለም። በተለይ በረኛ መግዛት አለበት። ሰው ልብ አይለውም እንጂ እኮ በረኛ ለአንድ ቡድን ወሳኝ ነገር ነው። አቼ ልብ አውቃ በረኛ ማለት ዋና። ይገርምሻል፣ ያን ተጫዋች በነበርኩበት ጊዜ በረኛ ነበርኩ። ኳስ ይጫወቱ ነበር። እንዴታ! ቱሬን አፋውን ጀመረልሽ። ነገሩ ለጨፌ ንስሮች የጀርባ አጥንት ነበርኩ። እኔ ከሌለው የጎል ናዳ ይወርድባቸዋል። በእርግጥ 8 ጎል ገብቶብኝ ያውቃል። አንድ ጊዜ ደግሞ ወደና አመመኝና 5 ጎሎች ገብቶብኛል። ሌላ ጊዜ ደግሞ እንዲሁ ስሜን ጠርቶ ዞር ስል 4-5 ጎል ገብቶብኝ ተረፈ። ተንሳፈፍኩ ማለት ተንሳፈፍኩ ነው። ዳኞች ግን መረብ የነካውን ሁሉ ጎል ይሉብኛል። በተረፈ ኳስ አታልፈኝም። በቃ ደስ ሲል በረኛ እወዳለሁ። በተለይ የሊቬ ደጋፊ አባዬ ይቅርታ ቆየው፣ በስልክ ይዤ እኮ ነው። ግድል ጉዳይ ሸጨርሽ።
አይ ስራ አይደለም የድሮ ጓደኛዬ ነች እኮ። በቃ ሂጂና የድሮ ጓደኛሽን አናግሪ። አባዬ ለምንድን ነው የፈለክ? ሂጂ በቃ ደህና የተውን አትቀስቅሽ። ሂጂ በቃ። ምን ሆናለች ልጅ? ሂጂ ስራሽን ጨርሺ። ትልቅ ሰው እያወራ አይደለም እንደ ያለው ለምን ትልቅ ታያለሽ? ስለ ሪፖርተር እኮ እያወሩ ነው። ጤና የለሽም እንዴ? ሂጂ በቃ። ሂጂ። እሺ ማን ይገዛና? ከዚህ በኋላ ግን አታገኙኝም፣ ስራ ይዣለሁ። ሂጂ። ማን ይገዛል? እሺ ቆይ የሚገዙትን ተጫዋቾች ስም ዝርዝር ደህና ዋላችሁ? በስዬ እንዴት? በሲ ምን አዲስ ዜና አለ? ኧረ የሚገርም ነው። ውጤቱ አልደረሰም ነው የሚሉት። ለምንድን ነው አሉ ውጤቱ ያልደረሰው? ማሽን ተበላሽቷል እና ውጭ ሀገር ተልኮ ነው። 6 ወር ጠብቁ። ያው እንግዲህ ምን ይደረጋል? እሱ ያመጣነው እሱ እስኪመለሰው 6 ወር መጠበቅ ነው። እርሶ ማለት ታዲያ ልጅቷ የት ትሄድ? የት ሄዳለች? 6 ወር መጠበቅ ነው። ታዲያ ብቻ እስከ ቤት አውጥተን አንጥላት። ታዲያ ባላመንኩበትን ነገር ለ6 ወር እንዴት እመና ታዲያ እመን ማመን ነው በቃ እንዴ። እሺ እመን እነማን እስቲ ለጊዜው ያዘጋጃችሁ እነዚህ እስቲ ከቼልሲ ሉካኩ ይሆናል እንዴ? ደግሞ አይለቁትም፣ ቼልሲዎች አይለቁትም። እሺ ከሲቲ ፎደን ፎደን ይግባበት። ይሁን እሱ ምንድን ነው አይ አይደለም፣ ደርጎባ ይግባ። ደርጎባው ጫማ ሰቀለ እኮ እሱ። ያውርደዋ። ምን ችግር አለ? እሱንም አስገባ። ቆይ እባክሽ፣ ሌላም ጭሌ። እሺ ከሲቲ ስተርሊንግ ስተርሊንግ ጥሩ ነው አይደለም? ቁጥሩን እኮ ከሊቨርፑል እኮ ተገዛ። ታዲያስ ብዙ ጊዜ ስህተቶቻችን ናቸው ብለን የምናምናቸው ነገሮች ሰው እንዳያውቅብንና እንዳይታዩብን ለማድረግ እንጥራለን፣ እንክዳቸዋለን። እንደውም ብዙ ጊዜ ለስህተቶቻችን ተጠያቂ ሌላ አካል ፈልገን ወደ ውስጥ ከማየት ይልቅ ወደ ውጭ እናያለን። ረጋ ብለህ ካሰብከው አንዳንድ ጊዜ ስህተቶቻችን ክፍተቶቻችንን መሸፈኛ ይሆናሉ። ዋናው ነገር ስህተትን አምኖ ስህተትን ለማረም መሞከር ነው። ያኔ ስህተትህ የለውጥህ መንገድ ይሆናል። አስበው እስኪ አሁን በየኔ ምክንያት አባዬና በስዬ ተቀራርበው ያወራሉ ብለህ ታስባለህ? እንደዛ ነው ነው። ፈራን፣ ፀሐይን ፈራን፣ ደመናን ሰጋን። ፀሐይን ፈራን፣ ልጅነት የለገሰንን ጥለን በመለኮት ያስቀመጠውን የቀባንን ጥላ ፈራን። ግን እምልህ ሙሉ ቀን ግጥም ከሎሬ ጸጋዬ ገብረመድህን ጋር አይመሳሰልም? አይ አይመሳሰልም። ምን ይመሳሰላል? ይሄ ራሴ ስልት ነው ፈራን ፍቅርን ፈራን ከሚለው ጋር ተመሳስሎብኝ ነው እኮ። እኔ ፀሐይን የፈራው እሱ ፍቅርን የፈራው ይለያያል። ፍቅር፣ ጥላ፣ ፀሐይ ይለያያል። አይ አይመስለኝም፣ በጣም ይመሳሰላል። ወይ ከከበደሽ ሌላ ላንብብልሽ ይሻላል። ጥሩ። እሳት ወይ ጽጌረዳ፣ አትሳሳች አትሳሳች። እሱ እሳት ወይ አበባ ነው ያለው። እኔ ጠለሁ። አበባም አበባ አይነት አለው፣ ይለያያል። ቆይ እሺ እንትን መኖር ወይም አለመኖር ይሄው ነው ጥያቄው። ልብ በይ ይለያያል። መሆንና መኖር ይለያይ። እቺ ለጋ እኔ ላይ በርትዝጋ። እሺ ሴት ያልሽ ስሙ። እቺ ለጋ እኔ ላይ